ሙድሪክ ተመለሰ ጀማው ከረጅም ጊዜ ቅጣት በኋላ ሚካኤል ሙድሪክ እንግዲህ ኦፊሻሊ ተመልሷል። ታዲያም እንግዲህ ቸልሲም በመመለሱ በጣም ደስተኛ መሆኑን ገልጧል። ይሄ ልጅ እንዴት አንጀቴን እንደሚበላኝ የምሬን ነው የምላችሁ። በጣም ሃይፕ ሆንኩበት ዝውውር ማለት በቃ እኛ ቤት ገባ በጣም ተደስቼበት የነበረው አይነት ዝውውር ነበረ። ግን እንደ ቸልሲ ያለ ሙጭ ላፋ ቡድን ሲኖር ይኸው እንደዚህ ነው። ከኛ ላይ ሙጭ ልፋ አደረገው። ልጁን እዛ ወስዶ ዲፕሬሽን ውስጥ ከተቱትና ሱስ እንዲጠቀም አደረጉት። ከዛው ሱሱ ተያዘበትና እንግዲህ ታገደ። ላለፉት 4 አመታት ነበረ ታገዱ የነበረው ጀማው። ለማንኛውም ግን ሞድሪክ በስተመጨረሻም እንግዲህ ወደ እግር ኳስ መድረክ ተመልሷል። በጣም ነው ደስ ያለኝ። እኔ አንድ ተጫዋች ማለት ነው እኔ ቤት ስላልፈረመ እጢሞንተ አይነት ደጋፊ አይደለም። በጣም ይሄድ ይቅናው ይሳካለት። በጣም ነው ደስ የሚለኝ። ቸልሲ ለማንኛውም ሌላኛው አዲስ ዝውውር አግኝቷል ሞድሪክን። የምሬ በቃ እድል ስጡት እንዲሳካለት እንፈልጋለን። በጣም ብዙ ስቃይ ነው ያሳለፈው። የምሬ ነው የምላችሁ። ለማንኛውም ሞድሪክ በመመለሱ ደስ ብሎኛል። ጀማው ይመቻችሁ። ሚካኤሎ ሙድሪክ በዶፒንግ ምክንያት ተጥሎበት የነበረው እገዳ ተነስቶለት ቼልሲን በሆንግ ኮንግ በፕሪሲዝኑ እንደሚቀላቀል ተገለጸ። አቤት አቤት! ምን አይነት ጽድት ያለ ዜና ከመሸሰማ! ምን አይነት ገባሪ! የዚህ ልጅ ኬሪየር እንዴት እንደሚያሳዝን በቀጣይ በቼልሲ ቤት ከአሎንሶ ጋር ያን ሻካታር ዶኔስክ ውስጥ የምናውቀውን ሚካኤል ሙድሪክን እንደምናየው ተስፋ አደርጋለሁ። በቼልሲ ማሊያ ይሳካል፣ ድቃል ይሳካል። በጣም እኮ ነው የሚችለው። በእውነት እግዚአብሔርን በጣም ነው የሚችለው እኮ። እኔ ይሳካል ድቃል። ሰበር መረጃ ይላል። ሚካኤል ሙድሪክ ኢዝ ባክ። አዎ ሰምተኛል። ሚካኤል ሙድሪክ ተመልሷል። ግባና አውጣው ሮጀርስ እንደ ሞድሪክ ይሆናል ምናምን ስትል የነበርኩላ ጭራሽ ይሄም ተመለሰልህ። አሁንማ ተመለሰልን። ምንም ሳያረግልን እኮ ነው እኛ የቼልሲ ደጋፊዎች የምንወደው። ምንም ሳያረግልን አስቡት። የሆነ ነገር ደግሞ ከኛ ጋር ቢያሳካ ህልሜ ነበር እግዚአብሔርን። አሁን ለፕሪሲዝንም ወደ ሆንግ ኮንግ ከቼልሲ ጋር አብሮ እንደሚያመራ ተረጋግጧል። ጮሄ ድምፄ ራሱ ተዘጋ። እግዚአብሔርን ደስ ሲል ይህን ቪዲዮ ለሁሉም ደጋፊ ሼር አድርጉላቸው ለሁሉም። ዛሬ ቀኔን ያበራልኝ በጣም የተደሰትኩበት መረጃ ይሄ ነው ጋይስ። ሚካኤል ሙድሪክ ኢዝ ባክ ይላል። የቼልሲ ደጋፊዎች ሆናችሁም አልሆናችሁም በዚህ መረጃ እግር ኳስ አፍቃሪያን ሆናችሁ መደሰት አለባችሁ ጋይስ። ይሄ በጣም በሚያሳዝን ሁኔታ የተጫዋች ቼልሲ እንደተቀላቀለ ብዙም ሳይቆይ እንግዲህ በዶፒንግ ቴስት ምክንያት የዛሬ 2 ዓመት አካባቢ የእግር ኳስ ህይወቱን እስከ ወዲያኛው ሊያበላሽና ሊያቆራርጠው የሚችል መጥፎ አጋጣሚ ነበር የተፈጠረው። ምክንያቱ ደግሞ በአንድ ወቅት በተደረገለት ምርመራ ላይ በደም ውስጥ የተከለከለ ሰብስታንስ ሜልዶኒየም የሚባል አንድ ሰብስታንስ ተገኘበት። ያ ደግሞ በወርልድ አንቲ ዶፒንግ ኤጀንሲ ወይም ደግሞ ዋዳ በሚባለው በፍጹም ይህ ንጥረ ነገር በደም ውስጥ ሊገኝ አይገባም፣ ምክንያቱም የተከለከለ ሰብስታንስ ነውና በዛ ምክንያት እንግዲህ ላለፉት 2 ዓመታት ከፍርድ ቤት ከኤፍኤ ወደ አሶስ በብዙ መከራዎችና በብዙ ውጣ ውረዶች አሳልፎ ግን ዛሬ ነፃነቱን ማወጅ ችሏል። የመጨረሻው የእግር ኳስ ወይም ደግሞ የስፖርት ገላጋይ ፍርድ ቤት ነው እንግዲህ ነፃነቱን የሰጠው። በጣም በሚያስገርም ሁኔታ ደግሞ ምን እንደተፈጠረ ታውቃላችሁ? ይሄ በሱ ውስጥ የተገኘው ሜልዶኒየም የተባለው ሰብስታንስ ወይ የተከለከለው ሰብስታንስ ምናልባት አሁን ላይ ባለው ህግና አሁን ላይ ባለው የምርመራ ስርዓት ቢገኝበት ኖሮ የተገኘበት መጠን በሰዓቱ የተገኘበት መጠን አሁን ላይ የሚፈቀድ ነው፣ በጣም ኖርማል ነውና በጣም በሚያሳዝን ሁኔታ እንግዲህ ላለፉት 2 ዓመታት የእግር ኳስ ኬሪየሩ እንደምታዩት ተበላሽቶ የተረሳ ተጫዋች ሆኖ ነበር። ዛሬ ግን ከነበረበት አፈር ልሶ ተመልሶ ተነስቷል። ሚካኤል ሙድሪክ ተመልሷል ጋይስ። በጣም የሚያስደስት መረጃ ነው። እንደምታስታውሱት ፖል ፖግባን በተመሳሳይ ሁኔታ በቅርብ ከምናስታውሳቸው በእንደዚህ አይነት በአንቲ ዶፒንግ ምርመራ ወይም ቴስት በመውደቁ ምክንያት እንግዲህ በጣም መከራውን ሲያይ የነበረ ሌላ ተጫዋች ነበረ። ከዛ በኋላም እግር ኳሱን ሬዚዩም ለማድረግ ሞክሯል፣ ብዙም ባይሳካለትም ማለት ነው። ሚካኤል ሙድሪክ ግን ገና በጣም ወጣት ነው። ከመምጣቱ ፊት ታስታውሳላችሁ መድፈኞቹ አርሰናሎችና ቼልሲዎች ተፋጠውበት በመጨረሻ ወደ ሰማያዊዎቹ ያመራ ተጫዋች ነው። ብዙ ተስፋ ገና ብዙ መንገድ ከፊቱ የሚጠብቀው አይነት ተጫዋች ነውና በጣም ነው የተደሰትኩለት ጋይስ። ሂ ኢዝ ባክ። አሁን የቼልሲን ቡድን በሆንግ ኮንግ የሚገኘውን የዣቪ አሎንሶን ቡድን እንግዲህ በቅድመ ውድድር ዝግጅቱ ላይ መቀላቀል ይችላል። በኢሚዲየት ኢፌክት ይሄ ነገር ነፃ ተደርጎለታል። ከዚህ በኋላ ወደ እግር ኳስ ተመልሷል ማለት ነው። ለማንኛውም ስለዚህ ተጫዋች መመለስ ምን ትላላችሁ? ምን ተሰማችሁ? ሐሳብ አስተያየትና ስሜታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣን እግር ኳስ የመረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ዋው! እንኳን ደስ ያላችሁ የቼልሲ ደጋፊዎች። ሚካኤል ሙድሪክ ኢዝ ባክ። እንግዲህ በእግር ኳስ የተጣለበት እገዳ እንደተነሳለት ተዘግቧል። በሚቀጥለው ሳምንትም ቼልሲን በፕሪሲዝኑ እንግዲህ ይቀላቀላል ተብሎ ይጠበቃል። ፋብሪዚዮም ሌሎችም እንትን ብለውታል። ሀቢቢ እኔ
ያው አርሰናል ያስፈርመው ስለነበረ ነውና ልጁ በጣም ነው የሚመቸኝ፣ በጣም ማለት ነው። ፌል አድርጓል አርሰናል ሲያስፈርመው ቀርቷልና የሚያዝናናኝ አይነት ልጅ ነው። በቃ ድሪብሊንጉ ምናምን የሚያጅብ ተጫዋች ነውና ለቼልሲ ደጋፊዎችም እንግዲህ ፕሪሚየር ሊግንም ለምንከታተል ሰዎች አሪፍ ግብአት ይመስለኛል የጀለስ መመለስ ማለት ነው። እስኪ በሀሳባችሁን ኮሜንት ላይ ያስቀምጡ። የቼልሲ ደጋፊዎች ደግሞ ኮፒ ሊንኩን እርገጡት። ሰበር ዜና ከዘገየም ቢሆን ዋናው መናገሬ ነው። በጣም የምወደው ተጫዋች ስለሆነ ማለት ነው። ገባ ብሎ በቃ እገዳው በሙሉ ተነስቶለታል። አዳሜ ተዘጋጅተሽ ጠብቂው። በተለይ ክሮስ ላያደርግ ነው ብላችሁ ስታስቡ ጥልቅ አድርጎ አግብቶ እንዲህ ያለባችሁ ቲሞች ተዘጋጅታችሁ ጠብቁት። የሚቀጥለው ዓመት በቼልሲ ቤት የምናየው ይሆናል። ዘንድሮ ምናልባት ለስትራስበርግ በውሰት የሚሰጥ ይሆናል፣ ምክንያቱም ከብዙ ዓመት ቆይታ በኋላ ስለተመለሰ። ግን ማለት ነው ዋናው ሚካኤሎ ሙድሪክ ወደ ሜዳ ተመልሷል። ጉድሽ ነው አዳሜ፣ ጉድሽ ነው። በቃ እኔ ሌላ ምንም አዳሜ ተዘጋጅተሽ ጠብቂ። ወይኔ ሙድሪክ ይላል። አንዴ ለሙድሪክ ቼልሲ በሮማን አብራሞቪች ጊዜ በነበረበት ሰዓት ላይ የሰራው ስህተት ትልቅ መዘዝ ይዞበት መጥቶ ነበር። ዛሬ 2 መረጃ ነበር የወጣው። በመጀመሪያው መረጃ ላይ የ6 የ10 ሚሊዮን ቅጣት ተላልፎበት ነበር። እንዲሁም ደግሞ የ2027 የዝውውር መስኮት ላይ እገዳ ተጥሎበት ነበረ። ነገር ግን ቼልሲ ይግባኝ ባለው መሰረት ሁሉም ነገር ተነስቶለታል። 10 ሚሊዮን ቅጣት ብቻ ነው የሚቀጠው። የነጥብ ቅነሰውም የዝውውር እገዳውም ተነስቶለታል ማለት ነው። ነገር ግን አንዳንድ ጊዜ ባላየ የታለፈን ነገር ራስ ጠንስሰ አሳ ጎርጓሪ የሚባለው ነገር አሁን ነው የመጣብኝ። አሁን ነው በጣም ትልቅ ችግር ውስጥ ገብተን ነበር። ነገር ግን በዚህ ተፋተኗል። ፎሎ ማድረግ እንዳይረሳ። ሰበር መረጃ ከእግር ኳስ ታግዶ የነበረው ሙድሪክ እንግዲህ አሁን ላይ በቼልሲ መጫወት እንደሚችልና እገዳው እንደተነሳለት ፋብሪዞ አሳውቋል። ተጫዋቹ እንግዲህ በቅድመ ዝግጅት ውድድር ከቼልሲ ዋናው ቡድን ጋር ይቀላቀላል ተብሎ እየተጠበቀ ይገኛል። 4 ዓመት እግር ኳስ እንዳይጫወት ታግዶ ነበርና ያ ነገር መነሳቱ ለእግር ኳስ ኬሪሩ በጣም አሪፍ ነው። ቼልሲ ያወጣበት ዋጋ የነበረው ተስፋ ከዛ ፕሪሚየር ሊግ ሲመጣ ፐርፎርም ያደርጋል ተብሎ የተጠበቀበት መንገድ አስቡትና አሁን ላይ እግር ኳሱ አበቃለት ብዬ ነበረ ተርፏል። እና ቼልሲ ከቀደሙ መጥፎ ዜና ይሄኛው መልካም ዜና ነው ብዬ አስባለሁ። እስቲ ሙድሪክን እናየዋለን። ፐርፎርም ያደርጋል ላያደርግም እንመለከታለን። ሮቤርቶ ዲዘርቢ ባንዶት ቀጣይ ዓመታት ባሎንዶር አሸናፊ ሊስት ውስጥ ሚሃይሎ ሙድሪክ የሚል ስም ታያላችሁ ብለው በእርግጠኝነት የተናገሩለት ዋዳና ኤፌው ተስማምተው አሁን ወደ ጨዋታ ተመለስ ያሉት ህጌን አሻሽያለሁ ሜልዶን የማንቴ ወሰድከው መጠን አሁን ላይ ይፈቀዳል፣ ስለዚህ ተመለስ፣ የዛኔ ግን አጥፍተሃል ብለው ወደ ጨዋታ የሚመልሱት ሚሃይሎ ሙድሪክ ይሳካልታል ወይ? በእርግጥ አሁን ቶፕ ፍላይት ላይ ለመወዳደር በጣም ነው የሚከብደው። ምክንያቱም እሱ ሲለማመድ የነበረው ዩክስ ብሪጅ ላይ በቃ ለራሱ ነው እና አሎንሶ ያው እድል ይሰጠዋል። ግን ችግሩ ምንድነው? ቼልሲ እሱን ሲያውቀው ማሪስ ከሚባል አሰልጣኝ ነበረው። ከዛ በኋላ ማክፋርለን የሚባል 2 ኢንትሪም ወይም የጊዜ አሰልጣኝነት ጊዜ ያሳለፈ ሰው ነበረው። ከዛ በኋላ አሁን አዲስ አሰልጣኝ ከሊያም ሮዘኔር ቅጥርና ስንብት በኋላ ዣቪ አሎንሶ የሚባል ሰው ሰይሟል። በሱ ቦታ አሌሃንድሮ ጋርናቾ የሚባል ሰው መጥቶ ወጥቷል። አሁን ደግሞ ሞርጋን ሮጀርስ የሚባል ድንቅ ሰው ፈርሟል። ሚሃይሎ ሙድሪክ ግን በቼልሲ ቤት ይቀጥላል። ቢሳካልት ደስ ይለናል። እናንተም ታስባላችሁ? ለማንኛውም ፎሎ፣ ላይክ፣ ሼር ማድረግ አይረሳ። ይመቻችሁ።